ምንድነው የሚያስፈልግ? ማን እንደላከ ደርሼበታል። ምን? ስለምንድን ነው የምትወሪው? ማን እንደላከ አውቃለሁ። ለምን እኔና ቤዛ እንደምትከታተለን ደርሼበታለሁ። እሺ ቆይ ማን ይላከኝ? እሱን እኔም አንተም እናውቃለን። አንቺ ልጅ ያምሻል እንዴ? ሰማኛለህ ኤልያስ፣ ከዚህ በኋላ አንተ ሳትሆን እኛን የምትከታተለን እኛ ነን አንተን የምንከታተል። እናንተ ደማን ናችሁ? በሂደት ታየዋለህ። እቺ ልጅ ያማታል እንዴ? ኤልያስ በእርግጠኝነት እንደዚህ ስላልኩ የሆነ ስህተት መስራትን ማይቀር ነው። ያኔ ማን እንደላከ በስነ ስርዓት ደርስበታለህ። አንተ እንደውን ካውቂያለሁ። ምንድነው የምታወራው? ባክ እንዳላወቃችሁ ትናገር ከሆነ ግልጹን ተናገር። ካለበለዚያ ሂድ። ትናንትና ልታስደበደበኝ ሞክረህ ነበር። ለዛ ነው አፊት ዳማ የመሰለው። ትሰማለህ? እኔ ለአንተ ስለማላንስ መቼም ቢሆን ሰው ለአንተ አልቀጥርም። ወሬ እንደዛ ከሆነ ናና ሞክራ። ደስ እያለኝ ግን ሰው ለአንተ ቀጥሬያለሁ። ሁሉንም ነገር ደግሞ አጣርቼ የሚደርስበት ይሆናል። እሺ ይግና። ማክስ አድርጎ ሰውን ከኋላ የሚቀጠቀጠው ፈሪ ብቻ ነው። እሺ እኔም በሱ እስማማለሁ። ከአንተ ውጪ ደግሞ ጠላት የለኝም። እሱን ካወቅህ አንድ ነገር ትሰማኛለህ ጆን? ከዚህ ነገር ጀርባ አንተ ካለህበት እመነኝ፣ እኔን ያድርገኝ። እሺ ቻው። ምንድነው የሚለው? እባክህ የሆነ ሰው ደብድቧት ነው መሰለኝ። ምን አንተን ይላካቸው? ኧረ አላውቅም፣ ብቻ የሆነ ማክስ ያደረገ ሰውዬ ነው መሰለኝ። ማን ሊሆን ይችላል? ያው እንደኛ የተናቆረ ሰው ነው የሚሆነው። ኧረ ይመቸው። ደጋግሞ በቀጠቀጠው በእናትህ ይቀርለታል ብለህ ነው? ሲጀመር ራሱን የደበቀው ደጋግሞ ስለሚመታው። ይሄ ልጅማ ፈልገን መሸለም አለብን። እንዳታስብ፣ እንዲከታተሉ ታደርጋለህ። ለነ ክብሪት ነገራቸው። በጣም ይቅርታ ሚስተር። ምን እያደረግህ ነው? ያው እንዳትተናኩኝ በቂ ርቀትን እየጠበቅኩ ነው። እየቀለድክ ነው? ስትይኝ ኮሜዲያን መስላል። ለመጣ ያው አሳይመንቱ ላይ የከበዱኝ ነገሮች ስላሉ ስለነሱ አንዳንድ ነገሮች እንድታስረጂኝ። እሺ ምንድነው? እኔ የፍቅርን ታሪክ የዳራ አመጣጡ ነበር በአሳይመንቱ ላይ ላሳይ የፈለኩት። ለቀልድ ጊዜ የለኝም። የተሰጠን አሳይመንት እኮ ስለ ፍቅር አይደለም። ባልሳሳት ሳብጀክቱ ሂስትሪ መሰለኝ። አዎ ያው ሂስትሪ ማለት ታሪክ ነው። ዞሮ ስለ ታሪክ ነው የሚያጠናው። እኔም ደግሞ የፍቅር ታሪክ ያመጣጡን ማወቅ ፈለኩ። ስማ ኤልያስ፣ እኔ አሳይመንቱ ላይ ቤዝድ የሆኑ ጉዳዮችን ልረዳን የተስማማሁት። እየመጣ ባታደርቀኝ ደስ ይለኛል። ሚሰብለ ለምንድን ነው ፍቅር የምትፈሪው? እኔ ፍቅርን ሳይሆን አንተን ነው የምፈራው። እኔም ወድሻለሁ። ምንድነው የምትቀባጠረው? ያው ሰው እኮ የሚወደውን ሰው ነው የሚፈራው። እሱ ያንተ ፍልስፍና ነው። እኔ ደግሞ የምጠላውን ሰው ነው የምፈራው። እንደዛ ከሆነ መልካም ቀን። አቤት። ማን ጠራ? አንቺ ነሻ። በፍቅር አበርኩ እስቲ ስሙ መሰለኝ። ሰይጣን ይሆናል እንደሱ ብሎ በጆሮ ሹክ ያለ። እንደዛ ከሆነ በድጋሚ መልካም ቀን። ገደል ገባ። ወደ ልብሽ ነው? በየትኛው በኩል? ማን ገባለ? አንቺ ነሻ። ለማንኛውም መልካም ቀን። እኔም ወድሻለሁ። መሲ ፕሊስ ተፋጂ። አልፈታናታ ምን ሆንክ ትነግረኛለህ? አትድረስብኝ፣ ራቀኝ አልሽ። ተውኩሻል። እሺ በቃ እንደዛ ማለት ነው። መሲ ተይኝ፣ በአሁን ብቻዬን መሆን እፈልጋለሁ። እሺ ብቻህን እተውሃለሁ። ከማን ጋር እንድትጣላ ብቻ ንገረኝ። ብቻ አላውቅም። ማክስ ያደረገ ሰው ነው ከኋላ ጠብቆ የደበደበ። ማክስ ያደረገ ማለት ፊቱ አይታይም፣ ተሸፋፍኖ ነበር። ማን ሊሆን ይችላል? እኔም ግራ የገባኝ እሱ። አታስብ እሺ፣ ማን እንደሆነ አጣርተን እንደርስበታለን። ይኸውልሽ አንቺ እዚህ ውስጥ አትግቢ፣ እኔ በራሴ መንገድ እወጣዋለሁ። አልሰማህም? እሺ አንተ ተነካህ ማለት እኔ ተነካው ማለት ነው። መሲ እስቲ እሺ በይ፣ እኔ አንቺን አደጋ ውስጥ መክተት አልፈልግም። ምንም ብትለኝ አታስቆመኝም። አንተን ነክቶ መቼም ነው ማለፋታው። እሺ ቆይ ግን መሲ ለምንድን ነው ሰው የሚነግርሽ ማሰሚ? ባንተ ወጥቼ እኮ ነው። አሁን ለኔ ማሰቡን ትተህ ማን እንዳጠቃህ መርምረን እንድረስበት። እሺ ቆይ አንተ ልጅ ግን ከቲቸር ስትሪ ጋር ክላስ ውስጥ እንደዛ መያየዝ ምንድነው? ለምን እንደሆነማ ታውቂያለሽ? ያ ኤላ ተብዬውን ግን ገድሏል። ለምን እንደዚህ እንደሚያደርግ ታውቃለህ አይደለ? እስኪ ንገሪ፣ ለምን እንደዛ የሚያደርገው? እኔን ከማመን ይልቅ የሱን ድርጊት አይተህ እንደምትናደር ስለሚያውቅ ነው። ቆይ እንዴት አልናደድ እንደዛ እያደረገ? ያድርጋ። እኔ ካንተ ጋር አይደለው እንዴ? ምንድነው ቆይ የሚያሳስብክ?
ችግሩ እኮ እኔ አንቺን አለማመኔ ነው። ምን? አዎ እንኳን እኔ አንቺ ራስሽን አታምኚ። ለምንድን ነው የማላምነው? ምክንያቱም እሱ አንቺን ሊያጠምድ ሲመጣ አንቺ ደግሞ አትርቂው። እንደሱ ነው የሚሰማ? አዎ መጥፎ ከሆንኩም ያንቺ ፍቅር ነው መጥፎ ያደረገኝ። እንዴት? ለምን እንደጠላሽኝ አላውቅም። እኔ ልጠላሽ ሞከርኩ ግን አልቻልኩኝም። ፍቅርሽ በልቤ ታተመው። አንቺ ግን ይሄ አይገባሽም። ጆኒ እባክህን ኃጢአቴን አታብዛው። የኔ ማፍቀር ኃጢአት ሆነ? እንደሱ አላልኩም። ሰብል በጣም ስለምወድሽ ነው በዛ ኢላ ተብዬ የምቀር። ካናደልኩሽ ደግሞ በጣም ይቅርታ። አንተ ሰጥቶን እኔ ይቅርታ ጠይቄያለሁ። እንደፎከራችሁ ታደረጋችሁት አይደለ? ስለምን እንደምትወሪ አላውቅም። ናታንን ከናንተ ውጭ ማንም ሊያስደበድበው አይችልም። እኔ አላምንም። ናታን ተደበደበ እንዴ? በቃ አሾፍክ ማለት ነው? አልታወቀኝም። አሾፍክ መሰለኛ። እናንተ ፎክራችሁ እንዳደረጋችሁ እኔም እንዴት ፎክሬ እንደማደርገው አሳያችኋለሁ። እሺ ጥሩ። ባንቺ ብደበደብ እኔ ራሱ ደስተኛ ነኝ። ስማ፣ ለዛ አለቃህም ንገረው ከዚህ በኋላ ናታን አጠገብ እንዳትደርሱ። አዛዥ ነኝ ንግስት ሆይ። አልቀለድኩም። ይሄ የመጨረሻ ማስጠንቀቂያ ነው። ጆኒ ምንም እንዳትለሽ ተረጋጋ። እሺ ረጋጋ። ሰላም ወንድም፣ እኔ ነኝ። አንዴ ሰብሊ ማናገር ፈልጌ ነበር። ስማ ሲጀምር ወንድም አይደል ደግሞ ስሟን አቆላምጣ ትተው። ቆይ አንዴ ጆኒ ተረጋጋ። ላወራው አይደል? አንዴ ላወራው። አቤት ምን ፈልገህ ነው? ላይብራሪ ገብተን እንድታስጠኝ ነበር። ምንም ማስጠና ነገር የለኝም። ኦኬ አይ ቲንክ አሁን ጥሩ ሰዓት አይደለም። ነገ እናደርገው። ነገም አልችልም። ሰብሊ ልቀቀኝ። ወይኔ ምንድን ያደረከው? ቆይ ምን ተባብለን ነበር? አታውም እንዴት እንደሚያደርግ ያለጋ አንተ ለምንድን ነው እዚህ ጣልቃ የምትገባው? እንዴት ነው ጣልቃ የማልገባው? ፍቅረኛዬ እኮ ነሽ፣ ልጠብቅሽ ይገባል። ጆኒ ኖቱን እኔ ነኝ መስመር ያለፍኩት። ሚሰብለ በጣም ይቅርታ ያለ ፍላጎትሽ እጄ ስላስቀረሽ። ለማንኛውም ቻው። ምንድን ያደረከው? አሁን ሄዶ ይከሳል። ከዛ ከትምህርት ቤት ይባረራል። ይሄን አልነበረ የምትፈልገው? ሰብል ይቅርታ። ብዙ ወተዳፈሪን ግን ይሻላል። አረፍ ይቅርቡ። ቆይ ግን አንተ ማን ነው ከሲኦል ፈቶ ይረቀቀብህ? ሁሉም ሰው እንደራስ ነው በቃ ይመስልህ። እኔ ካንተ በተቃራኒ ከገነቱ። ለነገሩ አያሳስብም። እዚህ ቆይታ ትንሽ ጊዜ ስለሆነ ናታን ወይኔ ልጅ አጉል ከመሆኑ በፊት መድረስ አለብኝ። ሰላም አለምዬ። ወይ ላይ እንዴት ነህ? ይመስገን። ሰብሊ አንዴ ፈልግሽ ነበር። እናንተን የሚያፈላልገን ምንም ነገር የለም። እሱን አውቃለሁ፣ ግን አሳይመንቱን ስለሞከርኩት የተወሰነ ሀሳብ ምናምን እንድጨመርልኝ ነበር። ሀሳብ የለኝም። አረ እንደሱ አይባልም። ለምን አታይለትም? አላይለትም። ከፈለግሽ ራስሽ ሄደሽ ይለት። እኔን ጠይቆኝ ቢሆን ድሮ ቀላል አይለት ነበር። አረ ሰብሊም ቢያለች መሰለኝ። አሁን ወደ ቀልቧ እየተመለሰች ነው ማለት ነው። ጀግና። ይሄን መሰሪ አጠገቧ ለማስደረሱ መቀጠል አለበት። እስኪ እናያለን። ቆፍጠን ካለች እኮ ማንም ይመለሳት ነው። እዚህ እባብ ላይ ለምን እንደተለሳለሰች ነው እንጂ አልገባም። ለምን
ነው ትናንት ደውሎ ስልክ አላየሁትም ነበር። ይሄ ምክንያት ሊሆን አይችልም። እሺ ለምንድን ነው? እሺ መጀመሪያ ስደውልልህ አላየኸውም እንዴ? ድጋሚ ለምንድን ነው አይተመልሰህ ደወልከኝ? ስልኬ ባላንስ ናታን አታናደኝ። ድጋሚ ተተናኮሉ እንዴ? መስብሽ በቃ አትጨቃጨቅ። እኔ ብቻዬን መሆን ነው ፈልገው። በጣም ተለመንክ። እሺ ቆይ አንቺ ለምን መጀመሪያውን ሂስትሪ አስተማሪ ሲጠይቅሽ እምቢ አላልሽም? ቆይ ያኔ አውቆ ነው አንቺ መቅረቢያ ዘዴ ነው ምናምን ብለሽ ታዳንቂያ ነበር እንዴ? ዛሬ ምን ተገኝቶ ነው እሱ ተቆርቋሪውሽ? ምን ጥያቄ አለው? ቀድሞ አለምዬ ብሎ ሰላም ያለው እንደሆነ እኔን ነው። ያንቺ ሳይጣሉ ምን አይነት ልክፍት እንደያዘሽ ኤላየን የሚያስብል ነው። መጥሚያውን ይስጥሽ። ምን ማለት ነው? ማለትማ ሰከን ረጋቤ ማለት ነው። እሺ አሁን ትረጃለሽ አትረጁ? አልረዳውም። እሺ ጥሩ። እና የት ነው የቻልኩትን ልረዳው? አንቺ ያምሻል እንዴ? አዎ ልቤ ጤነኛ አይደለም። አንቺ ጀተወርጂ ድሮም ይቺ ልጅ እንደማልወዳ ነገር የለም። ሆን ብላ አውቃ እኮ ከኛ ጋር እኮ ቢፍ ለመፍጠር ብላ ድሮም በጣም ነው መጣላት። አሁንማ ምክንያት አገኘሁላት። ይጂ በጥፊ ነው መለጥፋት። ማውቀው ከሆነ ብዬ ነበረ ግን ብዙም አልገባኝም። ችግር የለውም። እንደተረጅም በመሞከርሽ ብቻ አመሰግናለሁ። ሰብሊ ነይ ለክስኪ አሳይመንቱን አልፈርጉ ሳይሰማ አይቀርም። አንቺ ያምሻል እንዴ? ተያታለሁ ካልፈለገች አታስጨንቂ። አለምዬ ነው ያልከኝ? አፌ ቁርጥ ይበልልህ። አልተዋትም። በተማሪ ፊት ነው እንደምትረዳ ቃል የገባችልኝ። ስለዚህ ነይ ነሽ ለአንዴና ለመጨረሻ ጊዜ አይደለም። እኔና አንቺ ብቻችንን ነው። ኔክስት ዊክ እቺ ዓለም ተብዬ ግን ጆሮዋን ይዤ ነው እንደምቆይ ማፍረጣት። ኧረ አንተ ምን ቦጣ? እኔ አለቀዋለሁ አላት አይደል? ጓደኝነታችንን ማስፈልገው ከሆነ በግልጽ ነገር ቀድመሽ እኮ ጓደኝነታችንን ማልፈልጋችሁ አንቺ እኮ ነሽ። እሱን ነገር ተነጋግረን ፈታ ነው አይደል እንዴ? ይኸውልሽ ብንፈታውም ባንፈታውም በቃ ልቤን ስለሰብርሽ ጊዜ ፈልጋለሁ። ናታን አንተን ከኔ ለማራቅ አስበህ ከሆነ አትልፋሽ። አሁን ምን እንደሆንክ ንገረኝ። ምንም አልሆንኩም። እስቲ መሲሙሽ ብለማል። ለምንድን ነው የምለው? ምክንያቱም ስላላመንኩ። እሺ በቃ እነግርሻለሁ። እሺ ንገረኝ። ትናንትና ወደ ቤት ስሄድ ማክስ ያደረገ ሰው ጠብቆ ተባለ። ወይኔ መሲ። ናታን ከዚህ በኋላ እስከ ቤት ድረስ እኔ ነኝ የምሸኝ። እሺ እኔ እኮ ቀድሜ ማልናገርም ያልኩት ይሄንን የእብድ ሀሳብ እንደምታስቢ ስላወኩኝ ነው። በቃ ወስኜ ጨርሻለሁ። ከዚህ በኋላ እኔ ነኝ የምሸኝ። ተናግሬያለሁ። ናታን ይህቺ ምን አይነት እብድ የሆነች ልጅ ነች? ምን ባደርጋት ነው የሚሻለኝ? እሱን ታዩና አሳይመንት እንዴት አደረግሽልኝ? ጨርሻለሁ። ትንሽ ነገር አንሳይ ላይ ነው ታራ አይደለም እንዴ? ተማሪ ላይ ሰላም ቆነጃጅት። ኢላይ ዛሬ ልቤን እያሞካት ነው። እንታዲ ልብ ማሞቅ ይችላል ማለት ነው። ሰብሊ ያንቺ ልብ አልሞቀም እንዴ? የኔ ልብ የሚያሞቀው ጆንዬ ብቻ ነው። እሺ ታዲያ ማን ያዘሽ? ለምን ጆኒ ጋር አትይዚም? አሳይመንቱን ሰርታ ሳጨርስ ቅድም አስተማሪው ገብቶባት ነው። ውይ ይቅርታ፣ አሁን ላይ ልክ አልችልም። ጆንዬ በጣም ስለናፈቀኝ እሱ ጋር ልሄድ ነው። እሺ ትንሽ ሳያብቻ ሰዓትሽን አልሻማው። አዎ ሰብልዬ፣ እሺ በይው በእናትሽ። እስከዛ እኔ ሄጄ ጆኒን ያዛረግልሻለሁ። ቆይ አንቺ ዛሬ ምን ታይቶሽ ነው? ሌላ ካልተቆረቆርኩ ብለሽ ልትሞቺ ነው እንዴ? ትክክል ስለሆነ ነው። ጓደኛዬ የገባችውን ቃል ስታፈርስ ደስ አይለኝም። ቻው ሰብልዬ። አሪፍ ጓደኛ ልጅ አውቃለሁ።
አንተ ልጅ ግን ምን ባረግ ነው ከኔ የምትርቀው? እዚህ ጋር ስስኝ እሱ ሲያምር ይቀራል። እሺ አምጣ ወረዝ የመጀመሪያው ፔጅ ላይ ያለኝ ይችላል ምንድነው እንደዛ ፍጠምተኝ? ውበትሽ ስቡ በእንደዛ አይነት መንገድ ይኸውልህ ድጋሚ ካየኝ ጥዬ ነው የምሄደው። እሺ በቃ እሺ አይለመደኝም። አትያኝ። እሺ በቃ ከአሁን በኋላ ሰሞኑን እያየሁ እቀመጣለሁ። አንቺ ግን ምን ለማድረግ እየሞከርሽ? ምን ታረጋጊ? ደህና ልትርቅ የነበረችው ልጅ ለምን ልታቀራሪያቸው የምትሞክሪ? አረ ብዙ አቅደን አንተ ስትሸበለልስ? ኦኬ ስለዚህ በቀል መሆኑ ነው አይደለም። በቀሌንማ ገና አላየኸውም። ይሄ ማስጠንቀቂያው ነው። ከማይሆን ሰው ጋር እየተሳፈጥሽ ነው ጆኒ። አለም እኮ ነኝ በደንብ ነው ማቅ ማን እንደሆንኩ ደግሞ አንተን በደንብ ታቀኛለህ። ስለዚህ እንተያያለን። እየተያየን ነው። ኤላን በጉልበት ለማንበርከክ ማሰበ ገና ብዙ ዋጋ ያስከፍላል። እሺ ቆይ ግን ጭራሽ እኮ ልጅ እኮ ቼክ አያደርግሽም። ምንድነው እና አስቤለት ልሙት የምትይው ነገር? ስማ ኤላን እኔ በማደርግበት መንገድ አደርገዋለሁ። የኔ ካልሆነ የማንም አይሆንም። እሺ ደግሞ ማንም እንዲነካብኝ አልፈልግም። አንቺ ግን ጭንቅላትሽን መመርመር አለብሽ። ምንሽም ነው ጤነኛ ማይመስልኝ። አሁን በእናትህ ወሬ ማብዛቱን ትተህ የነገርኩህን በደንብ አስብበት። እሺ ሄሎ ቃጁ። ወይ ናታን ፒስ ነው አለሁልሽ። ምን እሺ በዚህ ሰዓት ተከሰትሽ? እባክሽ የሆነ ነገር ሀፕን አድርጎ እሱን ልንገርሽ ብዬ ነው የደወልኩልሽ። ብቻ ኒንጃውን አወቁት ምናምን ልትይኝ እንዳይሆን። ኧረ እባክሽ እንደዛ አይደለም። እና ምንድን ነው? እባክሽ መሲ የተፈጠረውን ነገር ሁሉንም አውቃለች። ታዲያ ተወቃ ምንድን ነው ችግሩ? ችግሩ እኮ ማወቁ አይደለም እና ከዚህ በኋላ ስትመጣም ስትሄድም እኔ እሸኝሃለሁ ነው እያለችኝ ያለችው። ከኒንጃው ልትከላከል መሆኑ ነው? ቃጁ እሷ የምትለው እኮ እንደዛ ነው እንዴ? ታዲያ እኮ ጸዴ ሐሳብ እኮ ነው። አንቺ ደግሞ ትቀልጃለሽ። እሷ ከምን ልትከላከለኝ ትችላለች? ተሞክረውና ተይው በቃ። እኔማ እኮ ኒንጃው ይመጣ ለሷ ነው መከላከለው፣ ለኔ ነው መከላከለው። እኔ እኮ የጨነቀኝ ይሄ ነገር ነው። እሻው ምን ይፈጠር ነው የምትለው? ቆይ አንተ ቃጁ ከቻልሽ አንቺ ጀሞን ሰብስበሽ ትሸኙኛላችሁ። ታዲያ መጀመሪያውንም እንደዛ አትልም እንዴ? ይሄን ቃጁ በኒንጃው ኬዝ እየሸኘሽኝ እንዳለ ማንም እንዲባተት አልፈልግምሽ። ለምን? ያው ጀሞን ታውቂው የለም የሌለ ሙድ መያዣ ነው። አብሽር በቃ የመውጫሽ ሰዓት ላይ አጭውልኝ እጠብቅሻለሁ። እስታይ ቃጁ ወይ ምን አሻንቲ ምንድን ነው ቾምቢ? ቃጁ እስኪ ድገሚ። ልቤ ነው ያልሽው? አዎ ልቤ። ወይ አረው አሺ በፍቅር ራሱ የፈላ አረ ተነስ።
መቼም ለምን እንደመጣው የገባው ይመስለኛል። ለምንድን ነው የመጣሽ? ቤዛ ወደዚህ እንድትመጣ ቀጥሬያት ነው የመጣሁት እኮ። ለምን? ማንና ምን እንደሆንኩ እንደደረስኩበት ልነግራት። አሳ ጉርጓሪ ዘንዶ ይወጣል ሲባል አልሰማሽ? እና የሰማው እንደሆነስ? ለሰው ጉርጓር ስትቆፍሪ አርቀሽ አትቆፍሪ ይባላል። አታስብ፣ እኔ ብቆፍረውም ከአንተ ውጪ ሌላ የሚገባበት የለም። እንዲሁም መጣሽ ቤዛ። ይኸውልሽ አሁንም የምነግርሽ ነገር አዳምጪ። ምንድን ነው የማዳምጥ? ደመረን ስትወጊ የሚያሳይ ቪዲዮ ይያለ። ምን ደመረን? የት ነው የምታውቀው? ቆይ አንተ ማን ነህ? ከዚህ በላይ ስለኔ ለማውቀት ሞክሪ፣ ጥሩ ነው። እና ደግሞ እኔ ለመከታተል የምትሞክሪውን ነገርም አቆሚ። ሚሽን ያንቺ አይደለሽ። ስለዚህ አርፈሽ ተቀመጪ። ማለት ሚሽን ቤዛ ናት? አንቺ ሞንሽ ቤዛ ሚሽን አይደላችሁ። ግን አርፈሽ ማትቀመጪ ከሆነ ሁለታችሁንም ሚሽን ያደርጋችኋለሁ። ገባሽ? አዎ ገብቶኛል። ጸጋ የት አለ መረጃው? ለምንድን ነው ከሌላ ጋር ታገናኘኝ የፈለግሽው? ሰርፕራይዝ ላድርግሽ እኮ። ምን? ምንድነው ሰርፕራይዝ የምታደርጊ? ኤላን ይቅርታ ጠይቄው ከዚህ በኋላ መስማማታችንንና እንደማልከታተለው ነግርሽ። እንዴ ቆይ አንቺ ልጅ ያምሻል እንዴ? ቅድም መረጃ አለኝ የልጁን ማንነት አሳይሻለሁ ምናምን ስትይ አልነበር እንዴ? ታዲያ እኮ ነው ሰርፕራይዙ። አንቺን ብሎ ሰርፕራይዝ አድራጊ። አሁን በእናትሽ ከፊት ለፊት ሂጂልኝ። ጭሽ ግን ጤነኛ ነች? ልጅቷ ያማታል። እሺ አስጨነቀች አይደል? ኧረ እኔ አልተጨነኩም። የሆነ ልክ ያልሆነ ነገር እንዳለ እኔም ገብቶኝ ነበር። ያማታል እንጂ ምን ልክ ያልሆነ ነገር አለ? ለማንኛውም አሁን የማገኘው ሰው ስላለ መሄድ አለብኝ። ጸጋ ደመረን ወጋሹ ሲልሽ ለምንድን ነው እንደዚህ ደምቀትሽ? ቆይ አንቺ ነሽ እንደ ደመረን ወጋሹ? ኦኬ ጸጋ አናታምስ ነው። ምን አገባሽ አንቺ ልጅ? ቆይ ለምንድን ነው ማትፋችኝ? ያንጸው አንቺ ሳትፋችኝ እንዴት ነው የምትፋታሽ? አረ መሲ ቀስ በሚሽን አረጋግኝ። አልረጋጋም። አረ ጎበዝ እናረጋጋው እንዴ። ቆይ አንተ ሱስታ ይህ ሽልጥ መታባሳስ ማን ነው ሽልጥ? አንተ ራስህ። አንተ ማን ሆነህ ነው እሱን ሽልጥ የምትለው? አንቺ ምን አገባሽ? አንቺ ራስህ ምን አገባሽ? አረ ወይኔ አይዞህ። ወይኔ እሺ አሁን ተረጋጋ። እድሜ ላንቺ ተረጋግቻለሁ። ቆይ ይሄ ሰው ማን ነው? ደሞስ ካንተ ምንድን ነው የሚፈልገው? እኔ ምንም ሊገባኝ አልቻለም። ግን እንቅስቃሴዎቹ ሁሉ ቢሆነ ነገር እንደሰለጠነ ያስታውቃል። ይከረባበታል እንዴ? ይከረባበታልማ አይገልጸውም። ቆይ የተነካካው ከባድ ሰው አለ እንዴ? አረ እዚህ ግባ የሚባል ሰው የለም። ማለቴ ከቾምቤ በስተቀር። ቀልድ መሆኑ ነው? እኔ የምለው ቆይ ቾምቤ ቴኳንዶ ምናምን ያርፋል እንዴ? ባክ ስፖርት ባለፈበት አልፎ ማያውቅም እሱ። ደግሞ ማድረግ ቢፈልግ ራሱን በኒንጃ ሙድ አይደብቅም። ፊት ለፊት ነው የሚያደርገው። ቆይ እሺ ታዲያ ማን ሊሆን ይችላል? ለማንኛውም አሁን ተረጋጋ። በቃ እንሂድ።